ጠቅላይ ሚኒስትር የዚህ ፖለቲካ ኃይሎች ከዛ በኋላ በድንበሩ ጊዜያቶች ያቋም መዋዠቅ የታዩባቸው የነበሩ አሉ ቀደም ሲል ተቋማት ግንባታዎቹ ሲሄዱ በየጊዜው ፊልተር ያደርጓቸው ይሄዳሉ የሚሉ ሀሳቦችን ሲያነሱ ነበር እና ያቋም መዋዠቆች የታዩባቸው የፖለቲካ ኃይሎች አንዴ ደጋፊ አንዴ ተቃዋሚ የሚሆኑ የፖለቲካ ኃይሎች አሉና እንደው ከመነሻው ነው ምንድነው ምክንያቱ ለዚህ ሊባል ይችላል አንዳንዴ መደገፍ አንዳንዴ መቃወም የሚለው ጉዳይ ጤነኛ እስከሆነ ድረስ የፖለቲካ ባህል መገለጫ ነው ሁሉ ጊዜ ድጋፍ ወይም ሁሉ ጊዜ ተቃውሞ መጠበቅ የለበትም ፖለቲካ ውስጥ ነገር ግን ፖለቲካን ማየት ያለብን በባህር ላይ እንደመሻገር ነው በባህር ላይ ስንጓዝ አንዳንድ ጊዜ ባህሩ ጸጥ ያለ ሊሆን ይችላል አንዳንድ ጊዜ ግን ውጽውጽታ ያለው ማዕበል ያለው የሚረብሽ በድምጸቱ በእንቅስቃሴው የሚያውክ ህይወታችን እስኪወስድ ድረስ የሚያስደነግጥ ሊሆን ይችላል ማዕበሉን ጸጥ ባለበት ሰዓት ያየው ሰው ወጀብ ሊነሳ እንደሚችል አስቦ በወጀብ ጊዜ ምን አይነት ቴክኒክ መጠቀም እንዳለበት ካላወቀ በድንጋጤ ነገሩ እዛ ሊያበቃ ይችላል ወጀቦች ማዕበሎች ግን ሁሌ ገዳይ ሁሌ አጥፊ ብቻ አይደሉም አንዳንድ ጊዜ ወደምንሄድበት አቅጣጫ ከኋላ የሚገፋ ነፋስ ሆኖ ካሰብነው ጊዜ አፍጥኖ ያደርሰናል ይሄ በአውሮፕላንም ይታያል ዊንድ ከኋላ ነው ይላሉ አንዳንዴ ከጊዜው ፈጥኖ ሲደርሱ አንዳንዴ ደግሞ ከፊት ሆኖ በጣም አስቸጋሪ ሊሆን ይችላል ያ የመጣው ማዕበል ምን አይነት ነው የሚለውን ማስተዋል ያስፈልጋል ይህ ለውጥ በአለም ላይ ከፍተኛ ውዳሴ ከፍተኛ ምስጋና ከፍተኛ ድጋፍ ካስተናገዱ በጣም ጥቂት ለውጦች በአፍሪካ ውስጥ አንዱ ነው ሰዎች መዘንጋት የለባቸውም የሚሉት ከኖቤል ፒስ ፕራይስ ጀምሮ ከ27 በላይ ዩኒቨርሲቲዎች ሪኮግናይዝ ያደረጉት በጣም በርካታ ዓለም አቀፍ ተቋማት ተለያየ ምክንያት የተሸለመ የተደነቀ የተወደሰ በአለምም በአፍሪካም በኢትዮጵያም ከፍተኛ ድጋፍ እና ውዳሴ ያገኘ ለውጥ ነው በዚያው ልክ ደግሞ የሚቃወሙት ከጅምሩ የተቃወሙት መሃል ላይ ተቃውሞ ወጣ ገባ የሚሉ ሰዎችም ያስተናገደ ለውጥ ነው ምንም አልጋ ባልጋ ተደርጎ አይወሰድም ድጋፍ ያን ያክል የቸገረውና ለድጋፍ የሚጠማ አይደለም ከፍተኛውን ድጋፍ አስተናግዷል ተቃውሞም እንደዛው አስተናግዷል ሁለቱንም ባላንስ አድርጎ ለመሄድ ለውጡ የወሰነበት መንገድ ነፋስ አቅጣጫው ሊቀየር ይችላል እኛ ግን መዳረሻችንን እናውቃለን መርህ ያደረግነው መልህቃችንን ነው መርህን መልህቅ ካላደረግን በስተቀር መዳረሻ ገባችንን መልህቅ ካላደረግን በስተቀር ንፋሱ ወጀቡ መጣ ቁጥር ወዳሻው እንዲወስደን ከፈለግን ንፋሱ ይወስደናል ግን ከመናስበው አይደርሰንም አንዳንዴ ወጀብ መጥቶ እኛ ምን ሄድበትን ፖይንት ትቶ ሌላ ጫፍ ይጥለን ይችላል እዛ ስንደርስ እንደደረሰን ካሰብን ስተናል መዳረሻችን እሱ አይደለም እኛ መዳረሻችን ብልጽግና ነው መዳረሻችን የጸናች ኢትዮጵያን ማየት ነው መዳረሻችን ልመና ያቆመች ኢትዮጵያን ማየት ነው እሱን ስናስብ መሃል ላይ ውዳሴም እርግማኑም ቢመጣ ብዙ ሚዛን የሚያስተን ጉዳይ አለ ሚዛናችን የምንጠብቀው መልህቃችን መርህ ስለሆነ ማለት ነው በውዳሴ ውስጥም እንብዛም ስካር አልተሰማንም በእርግማን ውስጥም እንብዛም አልረበሸንም ከያንዳንዱ ውዳሴና ከያንዳንዱ እርግማን ግን ለምን ብለን እንማራለን ምን ፈጠረው ምን አመጣው የፖለቲካ ፓርቲዎች ለምንድነው በናሽናል ኢንትረስት ጉዳይ ላይ የሚሰበሰብ የሚጸና ሐሳብ መያዝ ያልቻሉት ብለን እንገመግማለን አንደኛው ችግር የታዘብነው በዚያ ጊዜ የነበሩ የተቃዋሚ ፓርቲዎች ለውጡን ያዩበት መንገድ ነው እኛ ያየንበት መንገድ ብቻውን በቂ አይደለም እኛ ያየንበት መንገድ ለመገንዘብ መጋቢት 24 የነበረውን የፓርላማ ንግግር ማየት ነው አንዲት ስቴትመንት አልተዛነፈችም ያቺ ንግግርናት በየቀኑ በየአመቱ ተተገበረው እኛ አልተቀየርንም አላማችን አስተዋጭ ተናግረናል እየኖርነው ነው ያ ንግግራችን በየቀኑ እየኖርነው ነው ከውጭ ያሉ ሰዎች ግን የኛን ንግግር የሰሙት ለነሱ አምሮ እንዲመች አድርገው ነው እኛ ያልነውን ሳይሆን የሚሽቱን የሰሙት እንዴት ሰሙት ያልሽኝ እንደሆነ አንዳንዶች
ችግር የለውም እነዚህ ብዛም የማይታወቁ ሰዎች ስለሆኑ ከወጣ ብለን በሪሞት እናዘዋለን ለውጡን እኛ ወደምንዘውረው የሚጓዝ ለውጥ ይሆናል ብለው አሰቡ። አንዳንዶች ደግሞ እነዚህም ብዛም አይቆዩም ወደ 3 ወር ነው ያሉም አሉ። ባይዘው ወደ 3 ወር ውስጥ ተቀብለን እኛ እንቀጥላለን። እነዚህ በቃ አድራሽ ብቻ ናቸው እንጂ ዋነኞቹ እኛ ነን ብለው አሰቡ። ይሄን ሐሳብ ከጅምሩ የገመትናቸውም አሉ፣ በሂደት የተማርናቸውም አሉ። ነገር ግን አብዛኛው እንደዚህ ያለ ሐሳብ የሚያስቡ ሰዎች መንግስትን አያውቁም። መንግስት መዘወር ግን ያስባሉ። አንዲት ቀበሌ ለአንድ አመት ሰርቭ አድርጎ ያቁም። አንዲት ኤጀንሲ ሰርቭ አድርጎ ያቁም። አንዳንዶቹ ፔሮል ላይ ፈርሞ ያቁም። ማገልገል ምን እንደሆነ ያቁም። ግን መንግስትን ማፍረስ፣ መንግስትን መምራት፣ መንግስትን መዘወር እንደሚችሉ ያስባሉ። ይህ ስለራሳቸው ያላቸው ግምገማ የፈጠረባቸው ቀውስ ይመስለኛል። ሀገር ለመምራት 3 ጉዳዮች ያስፈልጋሉ። አንደኛው ዕውቀት ያስፈልጋል። ዕውቀት ማለት የዕውቀት መሰረቱ ኢንፎርሜሽን ዴታ ነው። አንድ ሰው ትምህርት ቤት ሄዶ የሚሰማቸው ማንኛውም ወሬዎች ኢንፎርሜሽኖች ሲደረጁ፣ በቻፕተር ሲደረጁ፣ በሴሜስተር ሲደረጁ፣ በአመት ሲደረጁ፣ በሰርቲፊኬት ሲረጋገጡ ዕውቀት ይባላል። ግን ወሬ ናቸው፣ ኢንፎርሜሽን ነው። አንድ ሐኪም ስለ ሕክምና ኢንፎርሜሽን ሰምቶ ከጨረሰ በኋላ ሄድና ሐኪም ቢባል ማከም አይችልም። እየሰማ በሆነ ጊዜ ላይ መሞከር አለበት። ኖሌጅ የሚባለው ዕውቀት የሚባለው በሰማነው ኢንፎርሜሽን ባነበብነው መጽሐፍ ወይም ከሰዎች በሰማነው በትምህርት መልክ በተሰጠን ነገር ያከማቸነው ነገር ማለት ነው። እሱ ያስፈልጋል። ግን በጣም ያለው ሼር በመንግስት ውስጥ እነሱ እንደሚያስቡት ሳይሆን ውስን ሼር ነው ያለው። ከዚያ ቀጥሎ ስኪል ያስፈልጋል። ያ ኖሌጅ የሚመነዘርበት የሚተረጎምበት መስራት የሚያስችል ስኪል ያስፈልጋል። ሶስተኛው ደግሞ ስኪል ለማምጣት አንዳንዴ እጅ ይቃጠላል፣ አንዳንዴ ይወደቃል፣ አንዳንዴ ጩኸት አለ፣ አንዳንዴ ድጋፍ አለ። በዚያ ውስጥ ደግሞ ዊዝደም እየተገነባ ይሄዳል በጊዜ ውስጥ ማለት ነው። ሰው ዕውቀት ኖሮት ስኪል ከሌለው፣ ልምምዱ ከሌለው፣ በስኪል ውስጥ ደግሞ ዊዝደም እየገነባ ካልሄደ ብቻው እንኳን ባይሆን እንደ ቲም ይህንን ብቃት መገንባት ካልቻሉ መንግስት ያስቸግራል። እና ብዙዎቹ በክላስሩም ዋና እንዴት እንደሚዋኝ ተምረዋል። ስለ ዋና አልሰሙም አይደልሽም። ዋና ስትዋኝ መጀመሪያ ቀኝ እጅህን ወደፊት ትዘረጋለህ፣ ቀጥሎ ግራ ይከተላል፣ ሁለቱ እግሮች ይንቀሳቀሳሉ፣ ነፋስ አየር ምስብበት መንገድ ይሄ መሆን አለበት የሚለው ቲዮሪ ሰምተዋል። ግን ዋና ዋኝተው አያውቁም። አንድ ሰው ስለ ዋና አስተምረን ስናበቃ ሂድና ዋኝ ብለን ገንዳ ውስጥ ብንጥለው ካልደረስነት በቀር ሟች ነው። ስለ ዋና ሰማ ማለት ዋና ቻለ ማለት አይደለም። ወይም ስለ ሳይክል ለመንዳት ግራና ቀኝ እግርህን እያፈራረክ ትነዳለህ፣ ባላንስህን ጠብቅ ብለን ብንነግረው ሰውየውን ከዚያ በኋላ ገብቶኛል ብሎ ሳይክሉን ብሰጠው ይፈጠፈጣል እንጂ አይነዳውም። አብዛኛዎቹ እንደዚህ ናቸው። ስለ መንግስት ወሬ የሰሙ፣ ስለ መንግስት ያነበቡ፣ ስለ መንግስት በርቀት ያዩ፣ ግን ቀበሌ ማለት ምን እንደሆነ በወጉ የማያውቁ፣ ኤጀንሲ ማለት ምን እንደሆነ በወጉ የማያውቁ ያልኖሩት ማለት ነው። እኛ እኮ ሰምተናል ስለዚህ ጉዳይ። አዎ ሰምተሃል። መስማት ግን መኖር አይደለም። ስትኖር ብዙ ከፍታና ዝቅታ በውስጡ አለ። ይሄንን ካለመገንዘብ ብዙዎቹ ሳቱ። እኛ ለሁሉም እጃችን ዘርግተን ጠበቅናቸው። ለአውሮፓ ላለውም አሜሪካ ላለውም በቅርብ ላለውም ለሁሉም እጃችን ዘርግተን የተቀበልነው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ፣ አኮረፉ። ሀገር ነው የምንፈልገው፣ ሐሳብ አለን፣ መስራት እንችላለን፣ እንፈልጋለን ደግሞ ያሉ ጸንተው ቀሩ። እኛ ኑ ያልነው፣ ተመለሱ ያልነው፣ አብረን እንስራ ያልነው፣
ሐሳባችሁን ለመሸጥ አውድ ይገባችኋል። መዛኛው ህዝብ ካከበዳችሁ የምትፈልጉትን መሆን ትችላላችሁ ነው ያልነው እንጂ የጠራነው ሁሉ 4 ኪሎ ይገባል አላልንም። እንደዚህ ያሰቡ ሰዎች ሳቱ። በሐሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡም በውስጡ ነበሩ። በደስታ የመጣው ያለቀሰ የመጣውም ቂም አርግዘው የመጣውም ተቀላቅሎ ስለመጣ ያንም የለየት አቅም ስላልነበረ በሂደት ያ እሱ ያስቀመጠው መስፈርት ይሆነኛል ይገባኛል ያስቀመጠው ነገር ከፍና ዝቅ ሲል ድጋፉም መዋዠቁም በኢትዮጵያ ፖለቲካ መቼም እንዴት እንደዋዠቀ ሁላችንም እንታዘባለን። ዛሬ ነሳና ነው የዛኛው ግሩፕ ደጋፊ ይሆናለሁ ካለምንም ችግር ደግሞ ተነስቼ የዛኛው ግሩፕ ደጋፊ ይሆናለሁ። ሲጀመር መርህ ፕሪንሲፕል አልነበረም ማለት ነው።